ጤና ይስጥልን ተመልካቾች እንደምን ሰንብታችኋል? ፋና ፖድካስት ተጀምሯል። የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስበት ዝግጅታችን ከዚህ ሰዓት ጀምሮ ለቀጣይ ደቂቃዎች ወደ እናንተ እየደረሰ ቆይታ የሚያደርግ ነው የሚሆነው። ወንድማገኝ ጸጋይና አቤል ነዋይ አብረናችሁ ቆይታ የምናደርግ ነው የሚሆነው። በአውሮፓ ትላልቆቹ ሊጎች የተለያዩ ጨዋታዎች በሳምንቱ የረፍት ቀናት ተከናውኗል። ከዛ ውጪ የካራባኦ ካፕ የፍጻሜ ጨዋታም ተከናውኗል። ኒውካስል ዩናይትድ ከ56 ዓመታት በኋላ ለመጀመሪያ ጊዜ ዋንጫ አይቷል፣ ዋንጫ አንስቷል። የተለየ ድባብ ነበረው። እሱንም በስፋት በጥልቀት የምንሄድበት ነው የሚሆነው። በያላችሁበት ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። ወንዴ ታዲያስ እንደምን ሰንብተሃል? ዊከንድ እንዴት ነበር? ሁሉ ሰላም፣ ቆንጆ ነበር በጣም። ያው ሳምንቱ በርካታ እግር ኳስ ጨዋታዎችን የተመለከትንበት ሳምንት ነበር። ቅዳሜና እሁድ በርካታ ጨዋታዎች ተደርገዋል። እንዳነሳው ደግሞ የካራባኦ ካፕ የፍጻሜ ጨዋታም የተደረገበት ሳምንት ነበር። በተለይም ደግሞ በካራባኦ ካፕ የፍጻሜ ጨዋታ ትናንትና ምሽት በዌምብሌይ ስታዲየም በተደረገው የፍጻሜ ጨዋታ ኒውካስል ዩናይትድ ሊቨርፑልን 2-1 በሆነ ውጤት በማሸነፍ ነው ዋንጫውን ከፍ አድርጎ ማንሳት የቻለው። በጨዋታውም አሌክሳንደር አይዛክ እንዲሁም ደግሞ ዳን በርን የማሸነፊያ ጎሎችን ለኒውካስል ዩናይትድ ያስቆጠሩ ተጫዋቾች ናቸው። በተለይም በጨዋታው አሌክሳንደር አይዛክ ከሁለተኛውን ጎል ከማስቆጠሩ በፊት አስቀድሞ ጎል አስቆጥሮ ነበር። ከጨዋታ በፊት ከጨዋታ ውጭ በሚልም የተሻረበትን እንቅስቃሴ ተመልክተናል። ቢሆንም ግን በመጨረሻ ኒውካስል ዩናይትድ ዋንጫውን ያሳካበትን ከበርካታ ዓመታት በኋላ ታሪክ የሰራበት 1955 በፈረንጆቹ ከዛ በኋላ ዋንጫ ለመጀመሪያ ጊዜ ያየው ትላንት ነው። በርካታ ዓመታትን የተቆጠሩትና ለኒውካስል ዩናይትድ ትልቅ ዋንጫ ነው። በተለይም ባለፉት ዓመታት በፕሪሚየር ሊጉ ሲፎካከር ተመልክተነዋል። 4 ውስጥ የሚያጠናቅቅበትን የውድድር ዘመን አሳልፏል። ቢሆንም ግን ወደ አውሮፓ ቻምፒየንስ ሊግ መድረክ ከተመለሰ በኋላ በመድረኩ ለመቆየት እድል ያላገኘ ቡድን ነው። በፕሪሚየር ሊጉም በተከታታይ 4 ውስጥ ለማጠናቀቅ ጥረት ሲያደርግ እንመለከታለን። በካራባኦ ካፕም ትናንትና ምሽት ታሪክ የሰራበትን ምሽት ነው ማሳለፍ የቻሉት። የ47 ዓመቱ ዋና አሰልጣኝ የሆኑት ኤዲ ሃውም ትልቅ ታሪክ በዚህ ቡድን ውስጥ ጽፈው ያለፉበትን ታሪካዊ ምሽት ማሳለፍ ችሏል። በኒውካስል ዩናይትድ በኩል በትናንትናው ጨዋታ ጥሩ እንቅስቃሴ ነበር የተመለከትነው። ሊቨርፑል መጥፎ ሳምንት አሳልፏል ማለት እንችላለን። ለሊቨርፑል ከባድ ሳምንት ነበር ማለት ይቻላል። በቻምፒየንስ ሊጉ በሳምንቱ አጋማሽ በፔጄ ከውድድሩ መሰናበቱ ይታወሳል። ከዛ ውጪ ደግሞ በትላንትናው ዕለት በካራባኦ ካፕ የፍጻሜ ጨዋታ እንዳልከው በኒውካስል ዩናይትድ 2-1 ተሸንፎ እንዲ ዋንጫውን አጥቷል እና ለሞዘግሬትም ለፈራኦኖቹ ንጉስ ሞሐመድ ሳላ እንዲሁም ለአርነ ስሎት ከባድ ጊዜ ነው፣ ከባድ ሳምንት ነው ማለት ይቻላል። ሊቨርፑል ያው በአውሮፓ በጣም ምርጥ ከሚባሉ ቡድኖች መካከል በሲዝኑ ሲጠቀስ ቆይተዋል እና ለበርካታ ዋንጫዎች ነበር ሲፎካከር ሲፋለም የነበረው። በተለይ በቻምፒየንስ ሊጉ እንደምታስታውሰው በማጣሪያ ጨዋታው በምድብ ጨዋታዎቹ ማለት ነው ምንም አይነት ሽንፈት ሳያስተናግድ ነው በተለይ አንደኛ ደረጃን ይዞ ያጠናቀቀው በርካታ ነጥቦችን በመሰብሰብ እሱም ለቻምፒየንስ ሊጉ ተገማች አድርጎት ነገሮች እሱ በሚፈልገው መንገድ ሲሄዱለት ቆይተዋል። ከዛ ውጪ በካራባኦ ዋንጫም ለፍጻሜ ደርሶ ዋንጫውን ምናልባትም ኒውካስል ዩናይትድ ላይ ከሚፈጠረው ከፍተኛ ፕሬዠር አንጻር ሊቨርፑል ከጫና ነጻ ሆኖ ዋንጫውን ሊያሳካ ይችላል የሚሉ ግምቶች ነበሩ። ሆኖም ግን አርነ ስሎት በመጡበት አመት እንግዲህ በርካታ ዋንጫዎችን ምናልባትም 2 ከዛ በላይ ዋንጫዎችን አሳክተው ድንቅ ጊዜን ያሳልፋሉ። በአንፊልዱ ክለብ ደማቅ ታሪክን ይጽፋሉ ተብሎ ተጠብቆ ነበር። ሆኖም ግን ይሄ ሳምንት በጣም ጥሩ አልነበረም ለነሱ። ከቻምፒየንስ ሊጉ አንጎቨር መንጋት ያልቻሉት ሊቨርፑላውያን ትላንትናም 2-1 ተሸንፈዋል። ለኤዲ ሃው ግን በጣም ትልቅ ታሪክ ነው። አንተም ቀደም ሲል እንዳነሳው ከእርሳቸው በተጨማሪ ለአሌክሳንደር አይዛክም ትልቅ ታሪክ ነው። ይሄ አጥቂ እንግዲህ በተለይ ደግሞ የዘር ግንዱ ከምስራቅ አፍሪካዊቷ ሀገር ኤርትራ የሚመዘዘው ተጫዋች ምንም እንኳን በዜግነት ስዊድናዊ ቢሆንም በአውሮፓ በጣም ድንቅ ከሚባሉ አጥቂዎች መካከል የሚጠቀስ አይነት አጥቂ ነው። ሆኖም ግን በዋንጫ ረገድ፣ በስኬት ረገድ፣ በታሪክ ረገድ ጽፎ በሚታለፍ ታሪክ ረገድ እስካሁን ያሳካው ነገር አልነበረም በኒውካስል ዩናይትድ ቤት። ሆኖም ግን የትላንትናው ድል ይሄ ተጫዋች አሌክሳንደር አይዛክ በማግቢሶቹ ቤት እንዳይረሳ በጣም ደማቅ ታሪክ ነው የጻፈው። ካራባኦ ዋንጫ ምንም እንኳን ሲታይ ዋጋው ለብዙዎቻችን ያነሰ የሚመስል ቢሆንም ለኒውካስል ግን ዓለም ዋንጫ በለው ቻምፒየንስ ሊግን ማንሳት በለው። ምክንያቱም ክለቡ ለ56 ዓመታት ዋንጫ የሚባል አይቶ አቅም ደጋፊ ዋንጫ የሚባል አልሞ ማቅም ጭምር ማለት ትችላለህ እና
ከ56 ዓመታት በኋላ ነው ይህንን ያሳካው። በጣም ትልቅ ስኬት ነው። በጣም ትልቅ ድል ነው። ትላንትና እንዲሁም ዳንበርን እንግዲህ ግብ አስቆጥሯል። 32 ዓመቱ ነው ይሄ እንግሊዛዊ። በቶማስ ቱኸልም ጥሪ ተደርጎለታል እና ጥሪ ተደርጎለት ነው ከዛ በማግስቱ ደግሞ ይህንን ዋንጫ ማሳካት የቻለው። ለሱ ደግሞ የተለየ ደስታን ነበረ ማለት ይቻላል እና እንዲሁም ህልም ነው እየመሰለኝ ያለው ገብቼ መተኛም አይመስለኝም ብሏል ሀሳቡን ሲሰጥ ከጨዋታው ከድሉ በኋላ እና ለኒውካስል ዩናይትድ በጣም አስደናቂ ሳምንት ነበረ የካራቦ ዋንጫ ማሳካቱ። ለሊቨርፑል ግን አንጎቨሩ አሁንም የሚቀጥል ይመስላል። ከአርሰናል ምንም እንኳን ተስተካካይ ጨዋታ ቢቀረውም 70 ነጥብ ላይ ነው ያለው ሊቨርፑል በ12 ነጥብ ነው እየመራ የሚገኘውና ምናልባት ይሄ አንጎቨር በፕሪሚየር ሊጉ ዋንጫ ሂደት ላይም ጫና ይኖረዋል ተብሎ ይገመታል። ብቸኛ ተስፋቸውም አሁን ፕሪሚየር ሊግ ሆናለች። ምናልባትም ትረብል ዋንጫና ያሳካይ ይመስል የነበረው ቡድን አሁን ሄዶ እንዲሁም ነገሮች በጥሩ ሄደውለት በተለይ የነጥብ ልዩነቱን ወደ 15 ከፍ ማድረግ ችሎ ስለነበር ነው እንጂ በዚህ ሞመንተም በዚህ ፕሬዠር የፕሪሚየር ሊጉንም ዋንጫ የሚያጣበትን ሂደት ልትመለከት ትችል ነበረ። በተለይ ደግሞ ከኋላ የሚከተለው አርሰናል እድሎችን በአግባቡ የሚጠቀም ቢሆንና ልክ ሊቨርፑል ነጥቦችን ሲጥልለት አድቫንቴጁን ተጠቅሞ ድል አድርጎ 3 ነጥብ ማሳካት አይችልም። አርሰናል ብዙ ጊዜ እቁብ ነው የሚያስመስለው። ልክ ሊቨርፑል ሲጥል አብሮ ይጥላል እና እንዲሁም ከኋላ ያለው ቡድን ያን ያህል ፕሬዠር የሚያደርግ ስላልሆነ እንጂ ሊቨርፑል አሁን ያለው ሁኔታ ለፕሪሚየር ሊጉም ዋንጫ ጭምር አስፈሪ ሁኔታን የሚፈጥርበት ነው። አንጎቨሩ ግን ስቲል የሚቀጥል ይመስለኛል። ከኢንተርናሽናል ደግነቱ ኢንተርናሽናል ብሬክ በመሀል መጥቶ የመተንፈሻ ጊዜ ይሰጣቸዋል እንጂ ከባድ ሳምንት ነበር ያሳለፉት ማለት ይቻላል። ከኢንተርናሽናል ብሬክ በኋላ ሲመለስ ራሱን አሻሽሎ ወደ ወጥ ብቃት ለመመለስም ይረዳው ዘንድ የተሻለ እንቅስቃሴ ለማድረግም ያግዛቸዋል ተብሎ ይጠበቃል። በዚህ ውድድር ዘመን አንድም ሁለትም ከዛ በላይ 3 ዋንጫ ማሳክቶ የውድድር ዘመኑን ያጠናቅቃል ተብሎ ተስፋ የተጣለበት ቡድን ነበር። ቢሆንም ግን አሰልጣኝ አርኔ ስሎት በክረምት የተጫዋቾች የዝውውር መስኮት ከዛ ባለፈ በጥር የተጫዋቾች የዝውውር መስኮትም ንቁ ተሳትፎ እንዳላደረጉ ይታወቃል። ትናንትና ብቸኛውን ጎል ያስቆጠረው ኬዛ ነው። በክረምት የተጫዋቾች የዝውውር መስኮት ካስፈረሟቸው ተጫዋቾች መካከል ኬዛ ነው። እሱም በጉዳት ምክንያት በርካታ ጨዋታዎችን ለዚህ ቡድን ግልጋሎት እየሰጠ እንዳልሆነ ይታወቃል። ቢሆንም ግን ትናንትና ከሽንፈት ያልታደገቻቸውን ብቸኛ ጎል ተቀይሮ ገብቶ ነው ያስቆጠረውና በመጨረሻም ጨዋታውን ኒውካስል ዩናይትድ አሸንፎ ዋንጫውን አንስቷል። ፓሪስ ሰን ጀርመን እንደምናስታውሰው ሊቨርፑልን ከአውሮፓ ቻምፒየንስ ሊግ ውጭ ካደረገው በኋላ ሊቨርፑል በድጋሚ ሌላ መጥፎ የሚባል የጨዋታ ሳምንት ያሳለፍበት ምሽት ነበር። አሰልጣኝ አርኔ ስሎትም ትናንትና ከጨዋታው መጠናቀቅ በኋላ እንደተበሳጩና እንዲሁ ጥሩ እንዳልነበሩ ሀሳባቸውን ከጋዜጠኞች ጋር በነበራቸው ቆይታ አጋርተዋል። በትክክልም በትናንትናው ጨዋታ ኒውካስል ዩናይትድ በጣም ፈታኝ ሆኖ የቀረበ ቡድን ነበር። ሌላ ኒውካስል ዩናይትድን የተመለከት ነው። በጣም የተሻለውን እንደዚሁም በማጥቃቱ ረገድ በመከላከሉ ረገድ በተለይም ሁለተኛው 45 ላይ የተሻለው ቡድን ሆኖ ያመሸው። ከዛ ባለፈ ደግሞ የሊቨርፑል የፊት መስመር ተጫዋች ሙሐመድ ሳላ በሊጉ ላይ በርካታ ጎሎችን አስቆጥሯል። 27 ጎሎችን አስቆጥሮ የፕሪሚየር ሊጉን ከፍተኛ ጎል አስቆጣሪነት እየመራ የሚገኝ ተጫዋች ነው። ትናንትና ግን የጎል እድሎችን ከመፍጠር አንጻር እንደዚሁ ጎል የሚሆኑ ኳሶችን ከማመቻቸትና ወደ ጎል የቀረቡ ኳሶችን ከመሞከርም አንጻር 0 ሆኖ ያመሻበት ምሽት ነበር። የተሻለ እንቅስቃሴን ማድረግ እንዳልቻለ ተመልክተናል። በተከታታይ ጨዋታዎች አሁን ሙሐመድ ሳላ ሲቸገር የተመለከት ነው። በሁለቱም በአውሮፓ ቻምፒየንስ ሊግ የ16ቱ ጥሎ ማለፍ ጨዋታ ኑኖ ሜንዴዝ በሚገባ የተቆጣጠረበትን እንቅስቃሴ ሙሳላን ተመልክተናል። ትናንትና ምሽትም ደግሞ በኒውካስል ዩናይትድ ጨዋታም የጎል እድሎችን ሳይፈጥር እንዲሁም የጎል ሙከራዎችን ሳያደርግ የወጣበት ምሽት ነበርና ወደ ግብጽ ብሔራዊ ቡድን ያቀናል። ቢሆንም ግን የተሻለ ነገርን ትናንትና ሳያስመለክተን ነው ትናንትና ጨዋታው የተጠናቀቀው። ኒውካስልም ጥሩ ታሪክ ሰርቶ ያለፈበትን ምሽት አሳልፏል። ሊቨርፑል በቀጣይ በፕሪሚየር ሊግ ውስጥ ምን አይነት እንቅስቃሴን ያሳያል የሚለው ይጠበቃል። በእርግጥ በርካታ ነጥቦች ልዩነት አላቸው። ከተከታይ አርሰናል ጋር ያለውን የነጥብ ልዩነት ስንመለከት አሁን ወደ 12 ዝቅ ብሏል። አርሰናልና ሊቨርፑል የሚያደርጉት ፉክክር በምን አይነት መንገድ ይቀጥላል የሚለው በፕሪሚየር ሊጉ ይጠበቃል። ሊቨርፑልስ በዚህ ውድድር ዘመን አሁን ያለውን የዋንጫ ተስፋ ቀጥ አድርጎ ከፍ አድርጎ እንደዚሁ የፕሪሚየር ሊጉን ዋንጫ አሳክቶ የውድድር ዘመኑን ይቋጫሉ የሚለው ይጠበቃል። አሁን እድሎችም ለሊቨርፑል ያሉ ይመስላሉ። ምንም እንኳን
ነጥቦቹ የተራራቁ ቢሆንም አሁን ሊቨርፑል ባለፉት 2ና 3 ጨዋታዎች ጥሩ እንቅስቃሴ ባያሳይም ካላቸው የነጥብ ልዩነት አንጻር ለሊቨርፑል አሁንም ቅድመ ግምቶች ይሰጣሉ። ምክንያቱም 4 ጨዋታ ነው 12 ነጥብ በጣም ሰፊ ነው። ሊቨርፑል 4ቱን ጨዋታ ተሸንፎ ተከታታይ 4 ጨዋታዎችን አርሰናል ማሸነፍ ይጠበቅበታል። ይህንን አርሰናል ያደርጋሉ የሚለው ሌላው የምንጠብቀው ጉዳይ ነው። ቢሆንም ግን ሊቨርፑል በዚህ ውድድር ዘመን በአርኔ ስሎት እየተመራ ጥሩ የውድድር ዘመን ጅማሩን አስመልክቶን ነበር። በፕሪሚየር ሊጉም በመጀመሪያዎቹ ሳምንታት የተሻለው ቡድን ነበር። አሁንም በነጥብ ልዩነቱ ከፍ ብሏል። ቢሆንም ግን በትናንትናው ጨዋታ ያሳየው እንቅስቃሴና ባለፉት ሳምንታት ደግሞ በአውሮፓ ቻምፒየንስ ሊግ ያሳያቸው እንቅስቃሴዎች ሊቨርፑል ወጥ ብቃት ላይ እንደማይገኝ በአሁን ሰዓት እያስመለከተን ይገኛልና በቀጣይስ ሊቨርፑል ከኢንተርናሽናል ብሬክ በኋላ በሊጉ ምን አይነት እንቅስቃሴን እያሳየ የውድድር ዘመኑን ይቋጫል የሚለው በሌላኛው በሊቨርፑል በኩል የሚጠበቅ ጉዳይ ነው። ልክ ነው። ያው እግር ኳስ ላይ ድንገት ነገሮች ሀፕን ያደርጉባል። በጥሩ ሁኔታ እየሄዱ ሲመስል ሁሉንም ነገር በቁጥጥር ስር አድርገህ ያለ ሲመስል ድንገት ደግሞ ነገሮች እንዲህ ይቀያየሩና እንዳልነበሩ ይሆናሉ። እንዲሁም አርቴታ የሆነ ወቅት ላይ በተለይ ፕሪሚየር ሊጉን በተከታታይ 2 ዓመታት ጥሩ እየመራ ዋንጫ የማንሳት ተስፋው ከፍተኛ በሆነበት ሰዓት ለምን እንደጣለ ለምን ቦትል እንዳደረገ ሲጠየቅ ሁሉም ነገር ጥሩ እየሄደ ነበር፣ ሁሉም ነገር ጥሩ ይመስል ነበር። ግን ድንገት ነገሮች ይለዋወጡና ኮላፕስ ያደርጋል፣ ሁሉ ነገር ከቁጥጥር ውጪ ይሆናል ብሎ ነበረ። እሱ ንግግር ለሊቨርፑልም አሁን ላይ የሚሰራ ይመስለኛል። ሊቨርፑል በጥሩ ሞመንተም ሲዝኑን ሲጓዝ ቆይቷል። በተለይ ደግሞ በፕሪሚየር ሊጉ በቻምፒየንስ ሊጉ ማስደናቂ ጊዜ እንዲሁም በካራባኦ ካፕም የጨዋታ ሂደቶች ተመሳሳይ ነበር። ሆኖም ግን ድንገት በተለይ ይሄኛው ሳምንት ሊቨርፑል ሁሉንም የዋንጫ ተስፋዎቹን በተለይ ደግሞ የቻምፒየንስ ሊግ የካራባኦን ሙሉ ለሙሉ ያጣበት የፕሪሚየር ሊጉም ቢሆን ጫና ውስጥ እንዲገባና ፍራስትሬት እንዲያደርግ እንዲሰጋ የሚያደርጉ ሳምንት ነበረ ማለት ይቻላል። እና ከዚህ አንጻር ምናልባት ሞሐመድ ሳላን ቫን ዳይክን የመሳሰሉ ተጫዋቾችን በቀጣይ ሲዝን በቀጣይ የውድድር አመት ላንመለከታቸው እንችላለን። በተለይ ይሄኛው የውድድር አመት ተጫዋቾቹ በስኬት የሚያጠናቀቁ ከሆነ በተለይ ደግሞ ሞሐመድ ሳላ የኮንትራት ጥያቄንም በተደጋጋሚ ክለቡ እየሰጠው እንዳልሆነ ሲያነሳ ተስተውሏልና ምናልባት ይሄኛውን ሲዝን በጥሩ ስኬት የሚያጠናቅቅ ከሆነ የ1 አመት የኮንትራት እድል ሊያገኝ ይችላል ሲባል ቆይተዋል። ሆኖም ግን ነገሮች በዚህ ሁኔታ የሚሄዱ ከሆነ ሞሐመድ ሳላ ምናልባትም በሊቨርፑል ቤት ቀጣይ አመት ላንመለከተው እንችላለን። ቫን ዳይክም ቢሆን ሆላንዳዊ ተከላካይ በተለይ በፔዤው ጨዋታ ላይ በመልበሻ ክፍል ኮሪደር ላይ ፓሪስ ሰን ዠርመኑ ባለቤት አልከላፊ ጋር ሲነጋገር ቆይቷል። ምናልባትም ተጫዋቹ በቀጣይ ሲዝን ወደ ፔዤ ሊያመራ የሚችልበት እድል እንዳለ ነው በርካቶች እያነሱ የሚገኙት። ለሊቨርፑል ግን በጣም ጥሩ መተው እንግዲህ የሲዝኑ መጨረሻ አካባቢ ላይ በቻምፒየንስ ሊግ የሚሆን በካራባኦ ካፕ ያጡት ዋንጫ በጣም የሚያስቆጭ ነው። ኒውካስል ዩናይትድ ግን አስደናቂ ድል ነው ያደረገው። ፕሬዠርም አታይባቸውም ነበር። እንዲሁም በጣም ከፍተኛ ጉጉት ስለነበራቸው መጓጓታቸውና የዋንጫ ማንሳት ሂደታቸው ላይ ደጋፊውን ለማስደሰት በሚያደርጉት ጥረት ምናልባትም ከፍተኛ ጫና ይኖርባቸዋል ተብሎ ተሰክቶ ነበር። ሆኖም ግን በተቃራኒ ሊቨርፑል ትላንት ኒውካስል ዩናይትድ መነሳሳቱ በጣም አስደናቂ ነበር። አሌክዛንደር ኢሳቅን የመሰለ ደግሞ በጣም ምናልባትም አሁን ላይ ከክለቡ አቅም በላይ ከክለቡ ተጫዋቹ በነ ሪያል ማድሪድ ደረጃ በትልልቆቹ አውሮፓ ሊግ ያሉ ክለቦች በቻምፒየንስ ሊግ ተሳትፎ ያላቸውና የሊጋቸው ዋንጫ ማንሳት አቅም ላላቸው ቡድኖች የሚመጥን ነው። አሁን ላይ ምናልባትም አሌክዛንደር ኢሳቅ ከቀጣይ ሲዝን ጀምሮ በኒውካስል ዩናይትድ ቤት ላንመለከተው እንችላለን። እርግጥ ነው ኒውካስል ዩናይትድ ሀብታም ቡድን ነው። ሆኖም ግን በብራንድ ደረጃ ካየው ተጫዋቹ አሁን ከክለቡ በላይ ይመስላል እና እሱም ትላንት አስደናቂ ጊዜን አሳልፈዋል። ትልቅ ታሪክ ጽፈዋል። ኤዲሃው ምናልባትም እንግዲህ በታሪካቸው በቼም የማይረሱትና ሊኮሩበት የሚችሉት በጣም ትልቁ ስኬታቸው ትልቁ ድላቸው ነው ማለት ይቻላል። ድሉን ደግሞ ይበልጥ ጣፋጭ የሚያደርገው ሊቨርፑል ላይ መቀናጀታቸው የፕሪሚየር ሊጉ ዋንጫ ለማንሳት እንግዲህ ጥቂት ጊዜያት የቀሩት ቡድን ላይ እንዲሁም በአውሮፓ ምርጡ ክለብ እየተባለ በሚነሳው ሊቨርፑል ላይ ከፍተኛ የበላይነትን ወስደው በእንደዛ አይነት አስደናቂ አቋም የካራባኦ ዋንጫ ማሳካት መቻላቸው ምናልባትም
ትልቅ ታሪክ ያደርገዋል። 2 ጣፋጭ ድል ያደርገዋል ዋንጫውን ከማንሳታቸውን በተጨማሪ ምናልባት የካራባኦ ዋንጫን የምጨምረው አዲስ ነገር ከሌለ ወደ ቀጣይ ደግሞ የዝግጅታችን ክፍሎች እንሄዳለን። ትናንትና የካራባኦ ካፕ መጨረሻ ለማጠቃለል ያህል ሁለቱም የፍጻሜ ተፋላሚዎች የሰሜን ለንደን ክለቦችን አሸንፎ ነው በግማሽ ፍጻሜ ወደ ፍጻሜ ያለፉት። እንደምናስታውሰው ኒውካስል ዩናይትድ አርሰናልን ነው በሁለቱም የግማሽ ፍጻሜ ጨዋታ በደርሶ መልስ ውጤት አሸንፎ ለፍጻሜ ተፋላሚ መሆኑን ያረጋገጠው። ትናንትና በፍጻሜ ጨዋታ ሽንፈት ያስተናገደው የመርሲሳይዱ ክለብ ሊቨርፑል በበኩሉ ሌላኛውን የሰሜን ለንደኑን ክለብ ቶትናምን አሸንፎ ነበር በግማሽ ፍጻሜው ወደ ፍጻሜው ማለፍ የቻለው። መጨረሻም ሁለቱም የሰሜን ለንደን ክለቦችን አሸንፈው ወደ ፍጻሜው መብቃት ችሎ ነበር። መጨረሻው ግን በኒውካስል ዩናይትድ አሸናፊነት የተጠናቀቀበትን ምሽት ተመልክተናል። እንዳነሳው አሌክሳንድር አይዛክ ደግሞ በሚቀጥሉት ዓመታት በሌሎች በታላላቅ ክለቦች ከምንመለከታቸው ተጫዋቾች መካከል አንደኛው እንደሚሆን ምንም ጥርጥር የለም። ምክንያቱም በርካታ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴ እያደረጉ ይገኛሉ። በቀጣይ በክረምቱ የተጫዋቾች የዝውውር መስኮት ይህ ተጫዋች ወደ የትኛው ክለብ ያቀናል የሚለው ሌላኛው በተጫዋቹ በኩል የምንጠብቀው ና የምንመለከተው ነው። መልካም እንግዲህ የካራባኦ ዋንጫ ጉዳያችንን በዚሁ ቋይተን ደግሞ ትላንትና እንዲሁም ከትላንት በስቲያ የተከናወኑ የእንግሊዝ ፕሪሚየር ሊግ ወሳኝ የጨዋታ መርሃ ግብሮች ነበሩ። በተለይ ማንቸስተር ሲቲ ከብራይተን ጋር ያደረጉት ጨዋታ 2-2 በሆነ ውጤት ተጠናቋል። ማንቸስተር ሲቲ በተለይ ደግሞ በሃላንድና ማርሙሽ ግቦች መምራት ችሎ የነበረ ቢሆንም ብራይተን በስቱፒናንና ኩሳኖቭ በራሱ ግብ ላይ ያስቆጠረው ግብ በተለይ ነጥብ ይዞ እንዲወጣ አስችሏል። ማንቸስተር ሲቲ ለአውሮፓ ቻምፒየንስ ሊግ ተሳትፎ የሚያደርገው ፍልሚያ ነው ካሁን በኋላ የሚሆነው። ከዛ ውጪ ቼልሲም ትላንት ጨዋታውን አድርጎ በአርሰናል 1-0 ተሸንፈዋል። አርሰናል ከ12 ጨዋታዎች በኋላ ነው በተለይ በሴት ፒስ ወይም በቆመ ኳስ ግብ ሲያስቆጥር። ቡካዮ ሳካ ከተጎዳ በኋላ በተለይ አርሰናሎች የቆመ ኳስን በተለይ ኮርናን ወደ ግብ ሲቀይሩ ብዙም አልተስተዋልም። ትላንትና ግን ስፓኒያርዶ ሚኬል ሜሪኖ ባስቆጠራት ግብ 1-0 ማሸነፍ ችሏል። ቼልሲዎች እንግዲህ በርካታ አመታትን ማለትም ወደ 3 አመት የሚጠጋ እድሜን አርሰናልን ማሸነፍ አልቻሉም እና አርሰናል በቼልሲ ላይ ከፍተኛ የበላይነትን ነው እየተጎናጸፈ የሚገኘው። በአውሮፓ ቻምፒየንስ ሊግ ተሳትፎም የሚያደርገው እንቅስቃሴ አጣብቂኝ ውስጥ የገባበት ይመስላል። ቢሊየን ፓውንዶችን ያወጣው የቦሊ ቡድን እንግዲህ አሁንም ስኬት እየራቀው ነው የሚገኘው። የኤንዞ ማሬስካው ቡድን በተለይ ሲዝኑ አጀማመር ላይ ምናልባትም ዋንጫውን ሊያሳኩ ይችላሉ ከተባሉ ተገምቶ ነበር ካሳየው እንቅስቃሴ አንጻር። ግን ደግሞ የቡድን ግንባታ እንዲሁ ድንገት ተነስቶ የሆነ ነገር እንደማያመጣም የምትመለከትበት ነው። አሁን ላይ ግን የአውሮፓ ቻምፒየንስ ሊግ ቦታንም ጭምር ለማግኘት እድሉ እየጠበበ እንደሆነ ነው የምትመለከተው። ምክንያቱም በርካታ ቡድኖች ናቸው ለቦታው እየተፋለሙ የሚገኙት ማለት ነው። ለምሳሌ ኖቲንገም ፎረስት 54 ነጥብ ይዟል። ቼልሲ 49 ነው ያለው። ማንቸስተር ሲቲ 48 ነጥብ ይዞ ከቼልሲ በአንድ ነጥብ ብቻ ርቆ ነው 5ኛ ደረጃ ላይ የተቀመጠው። ኒውካስል ዩናይትድም ቢሆን 47 ነጥብ ይዞ 6ኛ ላይ ነው ያለው። ብራይተንም እንዲሁ 47 ነጥብ አለው። ስለዚህ ቼልሲ የአውሮፓ ቻምፒየንስ ሊግ ቦታን ለማግኘትም እድሎቹ እየጠበቡ እንደሆነ ከፍተኛ ተጋድሎ ማድረግ እንዳለበት ነው የምታየው። ለአውሮፓ ቻምፒየንስ ሊግ የሚደረገው ፉክክር ለዋንጫው ከሚደረገው ፉክክር በላይ እንዲሁም አሁን ላይ በጣም አጓጊ ነው ማለት ይቻላል። በፕሪሚየር ሊጉ የአውሮፓ ቻምፒየንስ ሊግ ቦታ ተሳትፎ ለማግኘት 4 ውስጥ ለማጠናቀቅ የሚደረገው ፉክክር በዚህ የውድድር ዘመን የተለየ ሆኖ እየተመለከት ነው እንገኛለን። በተለይም ከሁለተኛ በኋላ ያሉ ቡድኖች የሚያደርጉት ፉክክር በጣም ከፍ ብሎ እየተመለከት ነው የምንገኘው። የተሻለ የውድድር ዘመን ለማሳለፍ ከዛ ባለፈ የአውሮፓ ቻምፒየንስ ሊግ ተሳትፎ ቦታን ለማግኘት የሚደረገው ፉክክር በአብዛኞቹ ክለቦች በኩል እየተመለከት እንገኛለን። አርሰናል እንደዚሁ 58 ነጥብ ይዞ 2ኛ ደረጃ ላይ የተቀመጠው ቡድን ነው። ከዛ በኋላ ኖቲንጋም ፎረስት፣ ቼልሲ፣ ማንቸስተር ሲቲ እያለ ሌሎቹም ቡድኖች ይመጣሉና ሌሎቹም ቡድኖች የዋንጫ ፉክክሩን ቢያጡም በአውሮፓ ቻምፒየንስ ሊግ ቦታ ላይ ለመሳተፍና በሚቀጥለው የውድድር ዘመን የአውሮፓ መድረክ ተሳትፎ ቦታን ለማግኘት የሚያደርጉት እንቅስቃሴ በጣም የተለየ ሆኖ እየተመለከት ነው እንገኛለን። ትናንትና በለንደን ደርቢ አርሰናል እንዳነሳው በሚኬል ሜሪኖ ብቸኛ ጎል ነው ቼልሲን 1-0 በሆነ ውጤት ያሸነፈው። ከዛ ባለፈ ከ12 ጨዋታ በኋላ የቆመ ኳስን ያስቆጠረበትን ምሽት አሳልፏል። ከማዕዘን ምት በርካታ ጎሎችን እያስቆጠሩ ከሚገኙ
የአውሮፓ ታላላቅ ክለቦች መካከል አርሰናልን በቀዳሚነት ማንሳት ይቻላል። በርካታ እድሎችን ይፈጥራል። ከዛ ባለፈ በርካታ ጎሎችንም ሲያስቆጥር እየተመለከት ነው እንገኛለን። ነገር ግን ከ12 ጨዋታዎች በኋላ ነው ትናንትና በሌላኛው የለንደኑ ክለብ ያስቆጠረበትን ምሽት ያሳለፈው። ለመጨረሻ ጊዜ የቆመ ኳስ ያስቆጠረው የሰሜን ለንደኑ ክለብ ቶትናም ላይ ነበር። ትናንትና ደግሞ ሌላኛው የለንደን ክለብ የሆነው ቸልሲ ላይ የቆመ ኳስ አስቆጥሮ የቆመ ኳስን ወደ ማስቆጠርም የተመለሰበትን ምሽት አሳልፏል። በጨዋታ ረገድ ቸልሲ እንደዚሁም ደግሞ አርሰናል ትናንትና በጨዋታው በርካታ ሙከራዎችን ለማድረግ ጥረት ቢያደርጉም ወደ ግብነት የተቀየሩ ኳሶችን ግን አልተመለከትንም። 20ኛው ደቂቃ ላይ ጎል ተቆጠረ። ከዛ በኋላ ግን ተጨማሪ ጎል በሁለቱም ቡድኖች በኩል ሳንመለከት ነው ጨዋታው 1-0 በሆነ ጠባብ ውጤት የተጠናቀቀውና በቀጣይ በሚደረጉ ጨዋታዎች አርሰናል በምን አይነት መንገድ በዋንጫ ፉክክሩ ራሱን ያቆያል የሚለው ይጠበቃል። ምክንያቱም ወሳኙ ነገር የጎሉ ብዛት ሳይሆን በ1-0 ሆነ ጠባብ ውጤት ጨዋታውን አሸንፎ ከጨዋታው 3 ነጥቡን ይዞ መውጣት ነውና ይህንን የሚያደርግ ከሆነ በቀጣይ በሚደረጉ ጨዋታዎች እግር ኳስ ነው። በእግር ኳስ የሚፈጠሩ ነገሮች አይታወቁም። ነገር ግን በጠባብ ልዩነትም ቢሆን ጨዋታውን አሸንፎ ወሳኙ 3 ነጥብ አሳክቶ ከሜዳ መውጣት ይጠበቅበታል። ይህንን ካላደረገ ግን በዋንጫ ፍክክር ውስጥ የሚቆይበትን እድል ላንመለከት እንችላለን። በሚቀጥሉት ጨዋታዎች ሊቨርፑል በአሸናፊነቱ የሚቀጥል ከሆነ የውድድር ዘመኑ ሳይጠናቀቅ አስቀድሞ ዋንጫውን ማሳካቱን ያረጋግጣል ና ይህ እንዳይሆን ደግሞ አርሰናልም የራሱን ጥረት ማድረግ ይጠበቅበታል። በሚቀጥሉት የውድድር ዘመናትም አርሰናል ምን አይነት እንቅስቃሴን ይዞ ይመጣል የሚለው ይጠበቃል። ምክንያቱም ባለፉት 2 ዓመታት ጥሩ የዋንጫ ተፎካካሪ እንደነበረ ተመልክተናል። ሊጉን እስከ 29ኛ ሳምንት ሲመራ ቆይቶ አሳልፎ ለማንቸስተር ሲቲ የሰጠበትን የውድድር ዘመን ተመልክተናል። እስከ 38ኛው ሳምንትም ተፎካክሮ በመጨረሻም የፔፕ ጋርዲዮላው ስብስብ ዋንጫውን ያሳካበትን የውድድር ዘመን ተመልክተናልና ከዚህ አንጻር ዘንድሮም የተሻለ የውድድር ዘመን ያሳልፋል፣ ካለፉት ዓመታት ትምህርት ወስዶ ዋንጫውን ያሳካል ተብሎ የውድድር ዘመኑ ሲጀምር ቅድመ ግምት ተሰጥቶት ነበር። ነገር ግን ቅድመ ግምቱ ሳይሳካ አሁን ሁለተኛ ደረጃ ላይ የሚገኘው ቡድን ነው። ሊቨርፑል በርካታ ተጫዋቾችን ሳያስፈርም የተሻለውን የውድድር ዘመን በሊጉ እያሳለፈ ይገኛል። 70 ነጥብ ሰብስቦ አሁን አንደኛ ደረጃ ላይ የሚገኘው ቡድን ነውና አርኔ ስሎት በሚቀጥሉት ጨዋታዎች ምን አይነት እንቅስቃሴን ያሳያሉ የሚለው ይጠበቃል። በአርሰናል በኩል ግን ተጫዋች ያለማስፈረም ችግር አሁንም በቡድኑ ውስጥ ጎል አስቆጣሪ ያለመኖሩ አርሰናልን በዚህ ውድድር ዘመን በዋንጫ ፍክክር ውስጥ እንዳይቆይ ከዛ ባለፈ በዋንጫ ፍክክሩ ላይ በይበልጥ ነጥቡን አጥቦ ጥሩ እንቅስቃሴን እንዳያደርግ ያደረገው ይመስለኛል። ምክንያቱም የፊት መስመር ተጫዋች እንደሚያስፈልገው ይታወቃል። ያለ 9 ቁጥር አጥቂ የዋንጫ ተፎካካሪ መሆን ከባድ ነው። አሁን ስንመለከት በሊቨርፑል በኩል በፊት መስመሩ ላይ በርካታ አማራጮች አሉ። መሐመድ ሳላ ከመስመር የሚነሳው ተጫዋች ነው። ሉዊስ ዲያዝ አለ። ኮዲ ጋክፖን ጨምሮ ዳርዊን ኑኔዝ በርካታ ድሎች ቢያበላሽም ሌላኛው አማራጭ ነው። ጆታንም ማንሳት እንችላለንና በርካታ አማራጮች አሉ። በሊቨርፑል በኩል ዋንጫ ተፎካካሪ መሆን ከፈለግ በፊት መስመሩ ላይ በተለይም 9 ቁጥርና ከመስመር የሚነሱ የፊት መስመር ተጫዋቾች ላይ በርካታ ድሎችና በርካታ አማራጮች ሊኖሩ ይገባል። ያ ካልሆነ ግን የዋንጫ ተፎካካሪ ሆኖ ለመቆየት ይቸገራል። ከዛ ባለፈ ደግሞ ማንቸስተር ሲቲ ባለፉት ተከታታይ 4 ዓመታት እኮ የፕሪሚየር ሊጉን ዋንጫ ሲያሳካ ሃላንድን የመሰለ የፊት መስመሩ ላይ ጨራሽ የሆነ አጥቂ ይዞ ነው። ከዛ ባለፈ ፊል ፎደን፣ ሌሎች ጃክ ግሪሊሽ የመሳሰሉ አማራጮችን ይዞ ነው። በታሪክም ትክክለኛ 9 ቁጥር ሳይኖረው ወይም ደግሞ የአጥቂ ስፍራ ተጫዋች ሳይኖረው ዋንጫዎችን ያሳካ ቡድን እምብዛም የለም። በአርሰናል በኩል እንግዲህ ዋንጫ ለማጣቱ ትልቁ ምክንያት ሆኖ እየተነገረ የሚገኘውና ደግሞም ትክክለኛ የሆነው የአጥቂ ስፍራ ተጫዋች አለመኖሩ ነው እንጂ በአውሮፓ በተለይ ቡካዮ ሳካ፣ ኦዴጋርድን የመሳሰሉ ፈጣሪ ተጫዋቾች አሉት። በርካታ እድሎችን በየጨዋታው ይፈጥራል። ግን ደግሞ የሚገኙ እድሎችን የሚፈጠሩ እድሎችን ወደ ግብነት ከመቀየር አንጻር እጅግ በጣም ደካማ ቡድን ነውና ምናልባትም አርቴታ እንግዲህ ከራሱ ላይ ለማውረድ ይመስላል አጥቂ እንደሚያስፈልገኝ እርግጥ ነው ለቦርዱ ማሳወቅ ያለው ግን ደግሞ እኔ ምንም ማድረግ አልችልም፣ አውጥቼ መግዛት አልችልም ብሏል። ወደ ክራኦንኬ ነው እንግዲህ ትችቱን አርቴታም ቀልብሶ የነበረው። የአርሰናል ደጋፊዎችም ከፍተኛ ቅሬታ ያላቸው የአጥቂ ስፍራ ተጫዋች የለንም እና ይገዛልን በሚል ነበር። ሆኖም ግን አሁን እኮ ሜሪኖን እያሰለፉ ነው እና ተጫዋቹም እንግዲህ በእግር ኳስ ዘመኑ አጥቂ ሆኖ ሲጫወት ለመጀመሪያ ጊዜ ነው እና የአርሰናል የአጥቂ ክፍል ምን ያህል የተጎዳ የሳሳ እንደሆነ ትመለከታለ። ከዛ ውጪ ግን በአርሰናል በኩል በተለይ ደግሞ ሃቨርስ፣ ጀሱስም ምንም እንኳን የሚተቹ ለአጥቂነት ያን ያህል ደፈር ብለ የምትናገርላቸው አይነት ተጫዋቾች ባይሆንም የእነሱም መጎዳት ደግሞ አርሰናል በዋንጫ ግስጋሴው ላይ ምን ያህል እንቅፋት እንደሆነበት ታነሳለ እና አርሰናል በቀጣይ ሲዝንም ምናልባት ይህን ችግሩ አስተካክሎ
አጥቂ የማያስፈርም ከሆነና ጨራሽ ግብ አስቆጣሪ አጥቂን ወደ ክለቡ ማመጣ ከሆነ በዋንጫ ፉክክር ውስጥ የሚያደርገው ጉዞ በተለይ ዋንጫ አሳክቶ ለመደምደም የሚያደርገውን ህልም የሚያሳካ አይመስልም። ከዛ ውጪ ግን ማንቸስተር ሲቲን እንድናነሳ ፈልጋለሁ። ማንቸስተር ሲቲ በጥር የዝውውር መስኮት 200 ሚሊዮን ፓውንድ በማውጣት ኩሳኖቭን እንዲሁም ማርሙሽን እና እነ ኒኮ ጎንዛሌዝን የመሳሰሉ ተጫዋቾችን ወደ ቡድኑ ቀላቅሏል። መሻሻል አሳይቷል። አራት ውስጥ ለመግባትስ የሚያደርገው ትግልን እንዴት ትመለከተዋል? በድፍረት ማንቸስተር ሲቲ ተሻሽሏል ብሎ ለመናገር በጣም ከባድ ነው። ምክንያቱም ተሻሻለ ለማለት በተከታታይ የሚደረጉ ጨዋታዎችን ማሸነፍና የቀደመ ማንቸስተር ሲቲን መመልከት ይጠበቅብናል። ባለፉት ዓመታት የነበረውን ማንቸስተር ሲቲ አልተመለከትንም። ነገር ግን አንዳንድ ጨዋታዎች ላይ የተሻለ እንቅስቃሴ አሳይቶ ጨዋታዎችን አሸንፎ ሲወጣ እንመለከታለን። ለማንቸስተር ሲቲ ዘንድሮ አራት ውስጥ ካጠናቀቀ ትልቅ ስኬት ነው። ምክንያቱም በዚህ ውድድር ዘመን በጣም ደካማ ቡድን ነው። እንኳን አሰልጣኝ ፔፕ ጋርዲዮላ አይደሉ ማንቸስተር ሲቲ ራሱ በርካታ አመታት በኋላ ነው በርካታ ጨዋታዎችን ሲሸነፍና ይህም ደግሞ በማንቸስተር ሲቲ ውድድር ዘመን አስቸጋሪ እንደሆነ እየተመለከተ እንገኛለን። ማንቸስተር ሲቲ በሚቀጥለው የውድድር ዘመን ምናልባትም የተሻለ የውድድር ዘመንን ለማሳለፍ ተጠናክሮ ይመጣል ተብሎ ይጠበቃል። ምክንያቱም በጥር የተጫዋቾች የዝውውር መስኮት የጠቀስካቸውን ተጫዋቾች አስፈርሟል። እነዚህ ተጫዋቾች ደግሞ ጥሩ እንቅስቃሴ እያደረጉ ይገኛሉ። ኦማር ማርሙሽ በዚህ ሳምንት ያስቆጠራትን ጎል ተመልክተናል። የራሱን ጥረትም ተጠቅሞ ድንቅ ጎል ያስቆጠረበትን ሳምንት አሳልፏል። ተጫዋቹ ሲቲን ከተቀላቀለ በኋላ ጥሩ እንቅስቃሴን እያስመለከተን ይገኛል። በሚቀጥለው የውድድር ዘመን በማንቸስተር ሲቲ ቤት አይነክ ይሆናሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ኦማር ማርሙሽ ይሆናል ተብሎ ይጠበቃል። ኩሳኖቭን በመከላከሉ ረገድ ጥሩ ተጫዋች መሆኑን የተመለከተ እንገኛለን። በተደጋጋሚ የሚሰራቸው ስህተቶች እንዳሉ ቢሆኑም በራሱ ላይ ያስቆጠራቸው ጎሎች አሉ። ከዛ በኋላ ከተከላካይ ክፍሉ ላይ የማይጠበቁ ስህተቶችን በተደጋጋሚ ሲሰራ እንመለከታለን። በቀጣይ ተሻሽሎ ከቡድን አጋሮቹ ጋር የተሻለ እንቅስቃሴን ያሳያል ተብሎ ይጠበቃል። ከነዚህ ተጫዋቾች በተጨማሪ ደግሞ በክረምት ተጫዋቾች የዝውውር መስኮትም ወደ ዝውውር ገበያ ወጥተው ሌሎች ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። አሰልጣኝ ፔፕ ጋርዲዮላ በሚቀጥለው የውድድር ዘመን ከዚህ ቡድን ጋር ምናልባትም የተሻለ እንቅስቃሴን ያሳያሉ ተብሎ ይጠበቃል። ዘንድሮ ግን ማንቸስተር ሲቲ አራት ውስጥ ካጠናቀቀ ለሱ ትልቅ ስኬት ነው። ምክንያቱም ከውድድር ዘመኑ መጀመሪያ ጀምሮ እስካሁን ባለፉት 29 ሳምንታት ከዛ ባለፈ በአውሮፓ ቻምፒየንስ ሊጉ በሌሎች ውድድሮችም በጣም ደካማውን ማንቸስተር ሲቲን የተመለከት ነው እናስታውሳለን። ከአውሮፓ ቻምፒየንስ ሊግ ሲሰናበትም ከማድሪድ ጋር የነበረውን የደርሶ መልስ ጨዋታ እናስታውሳለን። ይህ ካልሆነ ደግሞ በቀጣይ የውድድር ዘመን ምናልባትም ማንቸስተር ሲቲ ምን አይነት ቡድን ሆኖ ይመጣል የሚለው ይጠበቃል። ዘንድሮ ግን ይህ ቡድን አራት ውስጥ የሚያጠናቅቅበት እድል ሊኖር ይችላል። ምክንያቱም ከፊቱ ያሉ ቡድኖች አሁን ቸልሲ ናቸው። ቸልሲ በዚህ የሚቀጥል ከሆነ ነጥብ የሚጥል ከሆነ ማንቸስተር ሲቲ ተከታታይ 2 ጨዋታዎችን የሚያሸንፍ ከሆነ ወሳኙ 3 ነጥብ ከሜዳ ይዞ የሚወጣ ከሆነ ምናልባትም አራት ውስጥ የሚያጠናቅቅበትን እድል ልንመለከት እንችላለን። ቸልሲ አሁን 49 ነጥብ አለው። ማንቸስተር ሲቲ ደግሞ 48 ነጥብ ነው ያለው። 1 ነጥብ ነው ልዩነታቸውና ከዚህ አንጻር በቀጣይ በሚደረጉ ጨዋታዎች ጥሩ ፍክክር ያደርጋሉ ተብሎ ይጠበቃል። ኖቲንጋም ፎረስት ላይ ለመድረስ ከዛ ባለፈ አርሰናል ላይ ለመድረስ የሚያደርጉት ጥረት ነው። አሁን ሁለቱም ቡድኖች ቸልሲም ቢሆን ማንቸስተር ሲቲም ነጥባቸውን ከፍ አድርገው ከሁለተኛ እስከ አራተኛ ባለው የውድድር ዘመኑን ለማጠናቀቅ ጥረት ያደርጋሉ። አሰልጣኝ ፔፕ ጋርዲዮላ በዚህ ውድድር ዘመን ሁሉን ነገር አጥተዋል። አሁን አንዳንድ ጨዋታዎች ላይ መሻሻሎችን እንመለከታለን። በብራይተን ጨዋታም ብራይተንም በጣም ፈታኝ ሆኖ ነበር ያመሸው። ሲቲ ከአንዴም ሁለቴ መርቶ ነው 2-2 በሆነ ውጤት ጨዋታውን ያጠናቀቀውና በቀጣይ በሚደረጉ ጨዋታዎች ጨዋታውን በምን አይነት ሁኔታ ተቆጣጥሮ ወሳኝ 3 ነጥብ እያሳካ እስከ 38ኛው ሳምንት ድረስ ማንቸስተር ሲቲ ቆይታ ያደርጋል የሚለው በፔፕ ጋርዲዮላ በተጫዋቾቹ በኩል ይጠበቃል። በተለይም በማንቸስተር ሲቲ በኩል በጨዋታ ረገድ ጥሩ የሆኑ ተጫዋቾች አሉ። ለምሳሌ ያላውን ጀርሜን ዶኩ ማንሳት እንችላለን። ዶኩ በጨዋታ እንቅስቃሴ ጥሩ ተጫዋች ነው። ነገር ግን ሰርድ ፋይናል ላይ ከደረሰ በኋላ የመጨረሻ ንክኪው በጣም ጥሩ እንዳልሆነ እንመለከታለን። አመቻችቶ ከማቀበል ረገድና ሙከራዎችን ከማድረግ ረገድ ዶኩ በጣም ደካማው ተጫዋች ነው። ነገር ግን ድሪብል አድርጎ ተጫዋቾችን በማለፍ ረገድ በጣም በፕሪሚየር ሊጉ አሉ ከሚባሉ ተጫዋቾች መካከል አንደኛው ነው። የመጨረሻው ንክኪ ግን ጥሩ እንዳልሆነ በተደጋጋሚ ስንመለከት ነበር። በብራይተን ጨዋታም ይህንን ነው በዶኩ በኩል ስንመለከት ያመሸ ነውና በቀጣይ እነዚህን ስህተቶቹን አርሞ የሚመጣ ከሆነ ዶኩም የተሻለ እንቅስቃሴ የሚያሳይበትን እድል ልንመለከት እንችላለን። የሮድሪ ያለመኖር ምንም ጥርጥር የለውም ቡድኑን በብዙ መንገድ ጎርቶታል። ዲብሮይናም ለበርካታ ወራት ከራቀ በኋላ ነው ወደ ሜዳ የተመለሰው። አሁን ደግሞ የመሰለፍ እድልንም ብዙ እያገኘ የማይገኝ ተጫዋች ነው። በብራይተኑ ጨዋታም 85ኛው ደቂቃ አካባቢ ነው ተቀይሮ የገባውና ዲብሮይና 85ኛው ደቂቃ ላይ ምናልባትም ተቀይሮ ሲወጣ እንመለከተዋለን እንጂ ከዚህ ቀደም 85ኛው ደቂቃ ላይ ተቀይሮ ወደ ሜዳ የሚገባ ተጫዋች
አይደለም። ምክንያቱም አሁን እድሜው 30 ገፍቷል። ደብሮይና ጨርሷል። በማንቸስተር ሲቲ ቤት ማይፋቅ ታሪኮችን ቻምፒየንስ ሊግን ጨምሮ ያሳካ በጣም ድንቅ ተጫዋች ነው። ግን ደግሞ ተፈጥሮ ነውና የእድሜ ጉዳይ ተጫዋቹ ፒኩን ጨርሶ ምናልባትም ከዚህ ቀደም በፔፕ ጋርዲዮላ አይነኬና እንዲሁ አይን ብሌን ከሆኑ ተጫዋቾች መካከል ኬቨን ደብሮይና ተጠቃሽ ነው። አሁን ላይ ግን ምናልባትም በቡድን ውስጥ ስኳድ ውስጥ ብዙም ከማይፈለጉ ብዙም በዚህ ስብስብ ውስጥ አገልግሎት ይሰጣሉ ተብሎ ከማይጠበቁ ተጫዋቾች መካከል አንዱ ነው። ምናልባትም በቀጣይ ሲዝን ወደ አረብ ሊሄድ ይችላል፣ ወደ አረብ ሊግ ሊሄድ ይችላል ተብሎ ይገመታል። ከሰዓት አንጻር እንዴ ሌሎች የያዝናቸውንም ጉዳዮች ደግሞ ጠቃቅሰን ለማለፍ ሌስተር ሲቲም እንዲሁ በማንቸስተር ዩናይትድ በሜዳው ኪንግ ፓወር 3-0 ተሸንፏል። ሆይሉንድ፣ ጋርናቾና ብሩኖ ፈርናንዴዝ ግብ አስቆጥረዋል። ራስመስ ሆይሉንድ ከዲሴምበር 12 በኋላ ለመጀመሪያ ጊዜ ነው ለማንቸስተር ዩናይትድ ግብ ሲያስቆጥር። ብሩኖ ግን በጣም አስደናቂ ዘመንን በግሉ እያሳለፈ ነው የሚገኘው። ምንም እንኳን ማንቸስተር ዩናይትድ እንደ ቡድን ደካማ ውጤት እያስመዘገበ ቢሆንም ፖርቹጋላዊ ብሩኖ ፈርናንዴዝ ግን በጣም አስደናቂ የአማካይ ስፍራ ተጫዋች መሆኑን የሚያስመለክት ውጤቶችን ነው እያስመዘገበ የሚገኘው። ለምሳሌ 16 ጎሎችን አስቆጥሯል በዚህ ሲዝን፣ 15 ደግሞ ኳሶችን ለግብ እንዲሆኑ አድርጎ አቀብሏል ወይም አሲስት አድርጓል። እና ስለ ብሩኖ ፈርናንዴዝም በጣም በተወሰኑ ደቂቃዎች ብናነሳ ደስ ይለኛል። ብሩኖ ፈርናንዴዝ በአውሮፓ እንግዲህ በጣም አስደናቂ ከሚባሉ የፈጣሪ ተጫዋቾች እንዲሁም ግብ አስቆጣሪ ተጫዋቾች መካከል ይጠቀሳል እና ምናልባትም በማንቸስተር ዩናይትድ በዚህ ስብስብ ውስጥ የባከነ ተጫዋች ከምትላቸው ተጫዋቾች መካከል አንዱ ነው እና ስለ ብሩኖ ፈርናንዴዝም እስቲ የተወሰኑ ሀሳቦችን እናንሳ። ብሩኖ ፈርናንዴዝ በዚህ የውድድር ዘመን ከዛ ባለፈ ዩናይትድን ከተቀላቀለ በኋላ ጥሩ የሚባሉ የውድድር ዘመናትን እያሳለፈ የሚገኝ ተጫዋች ነው። በዚህ የውድድር ዘመንም 16 ጎሎችን አስቆጥሮ 15 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። በዩሮፓ ሊግ ጨዋታም እንደምናስታውሰው አትሪክ የሰራበትን ምሽት ባሳለፍነው ሳምንት ሳምንት ጥሩ እንቅስቃሴ ያሳለፈ ተጫዋች ነው። በዚህ የውድድር ዘመን ቡድኑ እንደ ቡድን በጣም ደካማ የውድድር ዘመንን እያሳለፈ ይገኛል። በፕሪሚየር ሊጉ አሁን 37 ነጥብ ሰብስቦ ማንቸስተር ዩናይትድ 13ኛ ደረጃ ላይ የተቀመጠ ቡድን ነውና ማንቸስተር ዩናይትድ በዚህ የውድድር ዘመን አስቸጋሪ የሚባል የውድድር ዓመትን እያሳለፈ ይገኛል። በተጠናቀቀ የውድድር ዘመንም ቢሆን በጣም ደካማውን ማንቸስተር ዩናይትድን የተመለከት ነው። በዚህኛው ደግሞ በ2024-25 የውድድር ዘመንም ማንቸስተር ዩናይትድ በጣም ደካማ የውድድር ዘመንን እያሳለፉ ከሚገኙ በቀደመ ጊዜ ቶፕ 6 የሚባሉ ክለቦች መካከል አንደኛው ማንቸስተር ዩናይትድ ነበር። አሁን ግን 10ኛ ደረጃን ይዞ ለማጠናቀቅ እንኳን እየተቸገረ የሚገኝ ቡድን ነው። 37 ነጥብ ይዞ 13ኛ ደረጃ ላይ የተቀመጠ ቡድን ነውና በቀጣይ በሚደረጉ ጨዋታዎችም ወጥ ብቃት አሳይቶ እስከ 38ኛው ሳምንት ድረስ ይቆያሉ የሚለው በዩናይትድ በኩል ይጠበቃል። ምክንያቱም ማንቸስተር ዩናይትድ ተከታታይ 2 እና 3 ጨዋታዎችን ለማሸነፍ እየተቸገረ የሚገኝ ቡድን ነው። በዚህ የውድድር ዘመንም ይህንን ማድረግ ተስኖት እየተመለከት ነው እንገኛለን። በአጠቃላይ ግን ብሩኖ ፈርናንዴዝ በደከመው ማንቸስተር ዩናይትድ ቤት በጣም ድንቅ ተጫዋች ሆኖ በተደጋጋሚ ምርጥ ብቃቱን እያሳየን የሚገኝ ተጫዋች ነው። ከዚህ ቀደም እናስታውሳለን። በተለይም ደግሞ ሰር አሌክስ ፈርጉሰን ማንቸስተር ዩናይትድን ከለቀቁ በኋላ ዴቪድ ዴያ ነበር ብቻውን ይህንን ቡድን ይዞ ሲወጣ የምንመለከተው። ምርጥ ግብ ጠባቂነቱን በተደጋጋሚ አሳይቶ ነው ሁሌም ቢሆን ዩናይትድ በሱ ነበር አሸንፎ በርካታ ጨዋታዎችን አሸንፎ ሲወጣ የምንመለከተውና ዘንድሮ ደግሞ አሁን በብሩኖ ፈርናንዴዝ በርካታ ጨዋታዎችን ያሸነፈ ነጥብ እየተጋራ የሚወጣበትን የውድድር ዘመን እያሳለፈ ይገኛል። ብሩኖ አሁን በየትኛውም አውሮፓ በሚገኙ ታላላቅ ቡድኖች ውስጥ ምርጥ 11 ውስጥ ገብቶ መጫወት የሚችል ተጫዋች መሆኑን በተደጋጋሚ እያሳየ ይገኛል። ምናልባትም ብሩኖ ፈርናንዴዝ በዚህ ቡድን ውስጥ በዚህ የውድድር ዘመን ባይኖር ዩናይትድ ምን አይነት የውድድር ዘመን ያሳልፋል የሚለው ሌላ አጠያቂ ጉዳይ ነው። ሰዓታችን በጣም እየሄደ ስለሆነ እንዴ የስፔን ላሊጋንም አንስተን ደግሞ እሱም ላይ የተወሰነ ሀሳብና አስተያየት ሰጥተን ፕሮግራማችንን የምንቋጭ ነው የሚሆነው። በስፔን ላሊጋ የ28ኛ ሳምንት መርሃ ግብር ባርሴሎና አትሌቲኮ ዲ ማድሪድን 4-2 በሆነ ውጤት አሸንፏል። በተለይ ራፊኛ፣ ፔድሪን የመሳሰሉ ተጫዋቾች እንዲሁም ሌዋንዶውስኪ ግቦችን አስቆጥሯል እና ባርሴሎና ምናልባትም ለትረብል ዋንጫ ነው እየተጫወተ የሚገኘው እየተባለ ይገኛል። በቻምፒየንስ ሊጉ አስደናቂ ጊዜን እያሳለፈ ይገኛል። ወደ 8ቱ ማለፉን ባለፈው ፕሮግራማችን እንዲሁ አንስተን የተወሰኑ ሀሳቦችን ሰጥተን ነበር። በላሊጋውም ቢሆን 60 ነጥብ በመያዝ በግብ ክፍያ በልጦ አንደኛ ደረጃ ላይ ሆኖ እየመራ ነው የሚገኘው። ሪያል ማድሪድም እንዲሁ ቪያሪያልን ከ8 ዓመታት በኋላ አዌ አሸንፎታል
በቪያሪያል ሜዳ 2-1 ነው ያሸነፈው። ክሊያን ኤምባፔ በጨዋታው ላይ ሁለቱንም ግቦች አስቆጥሮ የተሻለ እንቅስቃሴን አድርጓል እና የስፔን ላሊጋን በተለይ የአትሌቲኮ ማድሪድን ልክ ቀደም ሲል ሊቨርፑል ጥሩ ሳምንት አላሳለፈም ስንል ነበር እና አትሌቲኮ ማድሪድን በላሊጋው ጥሩ ሳምንትን ያላሳለፈ ቡድን ነው። በቻምፒየንስ ሊጉ በተለይ በከተማ ተቀናቃኙ ሪያል ማድሪድ ከቻምፒየንስ ሊግ ውድድር ውጪ መሆኑ ይታወቃል። በተለይ በፔናልቲ ሹት አውት እና ትላንትና ደግሞ በላሊጋው በባርሴሎና አሳማኝ በሆነ ሁኔታ 4-2 ተሸንፏል ና እዚህም ላይ የተወሰነ ሀሳቦችን እንስጥ። ትናንትና ተጠባቂ መርሃ ግብር ነበር። በተለይም ደግሞ በስፔን ላሊጋ በዚህ ውድድር ዘመን እስካሁን አሸናፊ ቡድን የላሊጋውን ዋንጫ የትኛው ቡድን ያሳካል የሚለው በጉጉት እንዲጠበቅ ያደረገው ይመስለኛል። ሁለቱም ሪያል ማድሪድም ባርሴሎናም 60 ነጥብ ይዘው አንደኛና ሁለተኛ ደረጃ ላይ ተቀምጠዋል። አትሌቲኮ ማድሪድ ደግሞ 56 ነጥብ ይዞ ሶስተኛ ደረጃ ላይ የተቀመጠው ቡድን ነው። ባርሴሎና አንድ ቀሪ ጨዋታ እንዳለው ይታወቃል። ቢሆንም ግን 60 ነጥብ ይዞ አሁን የስፔን ላሊጋን እየመራ ይገኛል። ሪያል ማድሪድም በዚህ ውድድር ዘመን የስፔን ላሊጋ ዋንጫ ለማሳካት ከዛ ባለፈ የተሻለ የውድድር ዘመንን ለማሳለፍ ጥረት እያደረገ የሚገኝ ቡድን ነው። በዚህ ሳምንት እንዳነሳው ቅዳሜ ምሽት ነበር ጨዋታውን ያደረገው ከቪያሪያል ጋር 2-1 በሆነ ውጤት በኪሊያን ኤምባፔ ጎሎች ማሸነፍ ችሏል። ከጨዋታው መጠናቀቅ በኋላ ግን ተጫዋቾቹ በጣም የድካም ስሜት ተመልክተንባቸዋል። በተለይም ደግሞ ጁዲ ቤሊንጋም ና እንደዚሁ ጎሎችን ያስቆጠረው ኪሊያን ኤምባፔ ጨዋታው እንደተጠናቀቀ ከባድ የድካም ስሜት ውስጥ ሆኖ ነው የተመለከትናቸው። ይህ ደግሞ ሮብ ምሽት ነበር ከተማ ተቀናቃኛቸው 120 ደቂቃ የተጫወቱትና ይህ ደግሞ በጣም ከባድ ነው። ከዛ መልስ ነው ቅዳሜ ምሽት የስፔን ላሊጋ ጨዋታቸውን ያደረጉት። አሰልጣኝ ካርሎ አንቸሎቲም የጨዋታው ቀን እንዲቀየር ጥያቄ አቅርበን ነበር፣ ይህ ግን አልሆነም የሚል ሀሳብን አንስተዋል። ከዚህ በኋላ ግን ምን አይነት የፕሮግራም ለውጦች ይኖራሉ የሚለው ይጠበቃል። ምክንያቱም ከ120 ደቂቃ በኋላ ነው ድጋሚ ሌላ 90 ደቂቃ የተጫወቱትና ይህ ደግሞ ለተጫዋቾቹ ከባድ ነው። እንደውም ቪኒሲየስ ጁኒየር ተቀይሮ መውጣቱ በአትሌቲኮ ማድሪድ በአውሮፓ ቻምፒየንስ ሊግ ጨዋታ በዚህኛው ጨዋታ ላይ ብዙም ያልተቸገረው ተጫዋች ነው። ያ ጨዋታ ተቀይሮም ነው ወደ ሜዳ የገባው። ያ ጨዋታ ደግሞ በጣም ፈታኝ እንደነበረ እናስታውሳለን። ምክንያቱም የከተማ ተቀናቃኝ ነው፣ በጣም ኃይል የበዛበት ጨዋታ እንደነበረ እናስታውሳለን። የደርቢ ስሜትም ስላለው ያ ጨዋታ በጣም ከባድ 120 ደቂቃ ነበር ያሳለፉትና ከዛ በኋላ ያደረጉት ጨዋታ እንደመሆኑ መጠን የድካም ስሜት ተጫዋቾች ላይ ተመልክተናል። አሰልጣኝ ካርሎ አንቸሎቲም ጥያቄያቸውን አቅርቦ ጥያቄው ተቀባይነት እንዳላገኘ ነው ሀሳባቸውን ያጋሩት። የትናንትናው ጨዋታ ግን በጣም ጥሩ መርሃ ግብር፣ ጥሩ ጨዋታ ነበር። በተለይም ደግሞ አትሌቲኮ ማድሪድ 2-0 ሲመራ ቆይቶ ነው እስከ 72ኛው ደቂቃ በኋላ ነው የካታላኑ ክለብ ባርሴሎና 4 ጎሎችን አስቆጥሮ 4-2 በሆነ ውጤት ያሸነፈውና አትሌቲኮ ማድሪድ በዚህ ሳምንታት ጥሩ ጊዜን አላሳለፈም። ከቻምፒየንስ ሊግ ተሰናበተ። ከዛ ባለፈ አሁንም በላሊጋው በዋንጫ ፉክክር ውስጥ ይገኛል። ምክንያቱም 56 ነጥቦችን በመያዝ ሶስተኛ ነው። የ4 ነጥብ ልዩነት ነው ያለው። ይበልጥ የሚያጠብበትን እድል ሳይጠቀም ቀርቷል። ሁለተኛ ደረጃ ላይ መምጣት ይችል ነበር። ምክንያቱም ነጥቡን ወደ 59 ከፍ አድርጎ ጨዋታውን ቢያሸንፍ ሁለተኛ ደረጃ ላይ የሚቀመጥበት እድል ይኖራል። ከማድሪድ ጋር በአንድ ነጥብ ዝቅ ብሎ ከዛ ባለፈ ከባርሳ ደግሞ በ2 ነጥብ ከፍ ብሎ የሚቀመጥበትን እድል ሳይጠቀም ነው የቀረውና ሶስቱ ቡድኖች ግን በዚህ ውድድር ዘመን ለላሊጋው ዋንጫ በብዙ መንገድ የተፎካከሩ ይገኛሉ። የትኛው ቡድን ግን የዚህን የውድድር ዘመን የስፔን ላሊጋ ዋንጫ አሳክቶ የውድድር ዘመኑን ይቋጫል የሚለው ይጠበቃል። ባርሳ ግን በዚህ ውድድር ዘመን ጥሩ ጊዜን እያሳለፈ ይገኛል። ቀሪ መርሃ ግብር አለው። ከዛ ባለፈ በአውሮፓ ቻምፒየንስ ሊግ እንዳነሳው ጥሩ ጊዜን እያሳለፈ ይገኛል። በቀጣይ በሩብ ፍጻሜው ከቦሩሲያ ዶርትሙንድ ጋር ነው ጨዋታውን የሚያደርገው። በግማሽ ፍጻሜው ደግሞ ከባየር ሙኒክና ኢንተር ሚላን አሸናፊ ጋር የሚገናኘውና እስከ ፍጻሜ ድረስ ይጓዛል ወይስ ደግሞ በጊዜ የሱ ርቀቱ ይቋጫሉ የሚለው ሌላው የሚጠበቅ ጉዳይ ነው። በላሊጋው ግን ባርሴሎና ድንቅ መሆኑን በዚህ ውድድር ዘመን በማድሪድም እንደዚሁም በአትሌቲኮ ማድሪድ ጨዋታዎች ላይ ተመልክተነዋል። ባርሴሎና በሃንሲ ፍሊክ እየተመራ በጣም አስደናቂ የውድድር አመትን ነው በተለይ በታዳጊ ተጫዋቾቹ በኩል እያሳለፈ የሚገኘው። እንዳልከው በቻምፒየንስ ሊግ ሩብ ፍጻሜ ከቦሩሲያ ዶርትሙንድ ጋር ተደልድሏል እና ለዋንጫ ከሚጠበቁ ቡድኖች መካከል በቻምፒየንስ ሊጉ ባርሴሎና ቀዳሚ ነው ብንል ማጋነን አይሆንም። ከዛ ውጪ በላሊጋውም ቢሆን አሁን አንድ ቀሪ ጨዋታ ያለው በ60 ነጥብ እየመራ ነው የሚገኘው እና ባርሴሎና ምናልባትም ሲዝኑን ከአንድና ከዛ በላይ ዋንጫዎችን አሳክቶ ሊያጠናቅቅ ይችላል የሚለውን ነገር ታነሳለ። ግን የላሊጋው የዋንጫ ፉክክር በጣም አስደናቂ ነው። ሶስቱም ክለቦች ለዋንጫው እድል አላቸው ዋንጫውን ለማሳካት።
ሪያል ማድሪድ ግን ቪያሪያል ላይ ከ8 ዓመታት በኋላ ነው በተለይ ወደ ቪያሪያል ሜዳ አቅንቶ ያሸነፈው። በተለይ ደግሞ ከዛ ከፍተኛ ኢንተንሲቲ ከነበረው ከፍተኛ ፍጥነት ከፍተኛ የደርቢና በቻምፒየንስ ሊጉ 120 ደቂቃን ተጫውቶ እንደ መምጣቱ በተለይ ውጤቱ በጣም ጥሩ ነው ማለት ይቻላል። ለሪያል ማድሪዶች በዋንጫ ፉክክር ውስጥ ያቆያቸዋል። ከዛ ውጪ ደግሞ ከዛ ሁሉ የድካም ስሜት ወጥቶ ይህንን ውድ 3 ነጥብ ማሳካት መቻል በራሱ በጣም አስደናቂ ነው። ኪሊያን ኤምባፔ ሮናልዶ ብቻ ነው እንግዲህ በመጣበት ሲዝን እስካሁን ከፍተኛ ግብ አስቆጥሮ እየመራ የሚገኘው። ኪሊያን ኤምባፔ ከሱ በመቀጠል ሁለተኛ ደረጃ ላይ ነው የሚገኘው። ምናልባትም በሲዝኑ መጨረሻ ላይ ሮናልዶንም ሊበልጥ ይችላል። 7 ጎሎች ብቻ ነው ማስቆጠር የሚጠበቅበት። እስካሁን በርካታ ግቦችን አስቆጥሯል። በቪያሪያሉ ጨዋታም 2 ግቦችን አስቆጥሮ ማድሪድ አሸናፊ እንዲሆን አስችሎታል እና ኪሊያን ኤምባፔም ምንም አጀማመሩ እንኳን ጥሩ ባይሆን በሪያል ማድሪድ ቤት በሂደት ግን ሞመንተሙን እያገኘ ወደ ሪትም እየገባ የዓለማችን ለምን ውድ ተጫዋች አስደናቂ ተጫዋች እንደተባለ ማሳያ የሆኑ እንቅስቃሴዎችን እያደረገ ይገኛል። በሂደቱም እንግዲህ ከቪኒሺየስም በበለጠ እየጎላ ለሪያል ማድሪድ በጣም ወሳኝ ተጫዋች እየሆነ ይገኛል እና በዛ ጨዋታም ሁለቱን በጣም ውድ የሆኑ 3 ነጥቦችን ያስገኙ ጎሎችን ያስቆጠረው ኪሊያን ኤምባፔ ነው እና ካርሎ አንቸሎቲ እርግጥ ነው ፕሮግራሙን ተችተውታል። በተለይ ደግሞ ሮብ ተጫውተ መልሰ ቅዳሜ መጫወት በጣም አድካሚ ነው። በተለይ 120 ደቂቃ አንተ እንዳልከው ደግሞ ተጫውተ መልሰ መተ የቪያሪያሉ ጨዋታም ቢሆን ከፍተኛ ፉክክር የነበረበት እንዲሁም ቪያሪያሎች ቀድሞ ሁላ ጎል አስቆጥረው ነበር። ሪያል ማድሪድ ከኋላ ተነስቶ 2ቱን ግቦች አስቆጥረውና ከፍተኛ ፈተና የነበረበት ቻሌንጅ የነበረበት ጨዋታ ነበር። ሆኖም ግን ማድሪድ በድል ተወጥቶታል ማለት ነው። ከኢንተርናሽናል ብሬኩ በኋላ እንግዲህ ኃይል አሰባስበው ሁሉም ቡድኖች በሚባል ደረጃ እንደገና ደግሞ በአዲስ ኃይል የዋንጫ ፉክክሩን የሚያደርጉበት ሂደት ይጠበቃል ማለት ነው። ምናልባት የተለየ የምጨምረው አዲስ ነገር ከሌለ በስተቀር የዛሬው ፕሮግራማችንን በዚሁ እንቋጭ። ኪሊያን ኤምባፔ እንዳነሳው ነው በዚህ ውድድር ዘመን መጀመሪያ ላይ ከተቸገሩ ተጫዋቾች መካከል አንደኛው እንደነበረ እናስታውሳለን። ቢሆንም ግን በተለይም በሲቲ ጨዋታ አትሪክ ከሰራ በኋላ ተጫዋቹ በሚገባ ራሱን እንዳገኘ እየተመለከት ነው እንገኛለን። በተደጋጋሚ ጎሎችን እያስቆጠረ ይገኛል። መልካም አመሰግናለሁ ወንዴ። የዛሬው የፋና ፖድካስት ስፖርታዊ ጉዳዮችን ወደ እናንተ ያደረስንበት ዝግጅታችን በዚሁ የሚጠናቀቅ ይሆናል። በዚህ ዝግጅት የተለያዩ ጉዳዮችን ወደ እናንተ ያደረሰን የምንቀጥል ነው የሚሆነው። እንግዶችን ጨምሮ የተለያዩ ጉዳዮችን የምንዳስስ ይሆናል። በዚህ ዝግጅት ወንድማገኝ ጸጋዬና አቤል ነው ያብረናችሁ ቆይታ አድርገናል። በቀጣይ እስክንገናኝ መልካም ጊዜ